ምንድነው እንደሰማሁት? ምንድነው ያጣላችሁ? ምንም ያደረኩት ነገር የለም። እውነቱን ብቻ ተናገርኩ። ናቲ እኮ እውነቱን አስረዳኛ። ምንድነው እውነቱ? እውነቱማ ለእህቷ መልእክት መላኬ ነው። ምን ብለህ? የእህትሽ አካውንት ላይ ያለው ብር የተሰረቀ ነው አልኳት። ምን? የማይመስል ነገር አታውራ። ህይወት አለ። ህይወት የለኝም አልኩሽ እኮ። እንዳልሞት ነው እንደምንም እየኖርኩ ያለሁት። ለአንድ ሴት ብለህ መቼስ 10 ተወዱ ለ10 አይሞትም አይደል? እኔ ብቻ ሳይሆን የገዛ እህቷም እንድትጠጋት አትፈልግም። እውነቷን ነው። ያንቺ ምላስ ፈርጣ ነው። መቼም እህቷ ከምትሰደብባት እኔ ብቀር ትመርጣለች። የቤቴን ስልክ ታገኘክ? ከአንቺ ስልክ? ቆይ ለምን የኔን ስልክ ትነካለህ? የምትፈሪው ነገር አለ እንዴ? ምን? እንዴት ነው የምትናገረው? ቆይ ሲጀመር ያረከው ነገር ትክክል ነው? ይኸውልሽ ትሁት፣ እኔ ልክ መስሎ የታየኝን ነገር አድርጌያለሁ። የቱ ነው ትክክል? እስኪ ንገረኝ፣ የቱ ነው ልክ? ከኔ ስልክ ላይ ቁጥር ወስዶ የማይሆን ነገር መናገር ጭራሽ ምንም እኮ አልጸጸተህም እንዴ? አዎ አልተጸጸትኩም። ለምንድን ነው የምትጸጸተው? እናቴ እኮ ናት ብዙ ነገር ያጣቸው። በጣም አዝናለሁ ናቲ። ቆይ ለምን ታዘኛለሽ? የኔ ህመም አይታይሽ? የሚታየኝ ምን መሰለህ? እኔን የክፋት መሳሪያ ማድረግ ነው። እሺ የሆነ ነገርማ አለ። ደህና ነኝ አልኩሽ እኮ። እነዚህ ጦሰኛ ልጆች ከሰው እያነካኩ ነው አይደለ? እንዴት ይሁን ይናገራታል? ማን ነው እሱ? የት አባቱ አውቀዋል? አንድ ወንድ አንሰህ ነው? ለአንድ ወንድ አንሰህ ነው? እኔ ለሱም ማንስ ይመስላል? አነስክ እንጂ ከዚህ በላይ ወዴት ታንስ? ጎረምሳ ሊደበደበ ነው እያልክ ታወራለህ እንዴ? መቅጠም አቅቶ ፊት ለፊት ትሁቴ፣ ይሄንን ሰውዬ የሆነ ነገር በይ። አጥፍቻለሁ፣ ልካስሽ፣ እባክሽን ይቅር በይኝ። እሺ እኔ መካስ ትፈልጋለህ? ተወኝና ካሰኝ። ቤቲ ናቲ ለእህቷ የላከው ቴክስት በጣም አበሳጭቷታል ማለት ነው። እንግዲህ ቤቲና ናቲ ድሮም አይስማሙም። ይባስ ብሎ አሁን ላይ እንግዲህ ባገኙት አጋጣሚ እየተጣሉና እየተጨቃጨቁ ነው ማለት ነው። እንግዲህ ቤቲም ሁሉንም ነገር እህቷ እንድታቅ ህይወት ምንም ነገር እንድታቅ አትፈልግም ነበር። ናቲ ደግሞ ያለኝ አማራጭ የናቴን ብር ማስመልስበት መንገድ ይሄ ብቻ ነው፣ ሌላ አቤት የምልበት ቦታ የለም ብሎ ስላሰበ በእህቷ በኩል ምናልባት መፍትሄ ካገኘ ወይም ብሎ ያንን ቴክስት ልኳል ማለት ነው። ቤቲን ከምንም በላይ አበሳጭቷታል። ግን ደግሞ ህይወት በዚህ ጉዳይ ምንም ማድረግ አትችልም። አልታከምም የሰው ብር ከሆነ ወይም ደግሞ ሰርቀሽ ያመጣሽው ብር ስለሆነ አልፈልግም ብትልም አማራጭ ስለሌላት ምንም ማድረግ አልቻለችም። ናቲም እንግዲህ ቤቲን በእህቱ እያስፈራራትና ምናልባት በሷ በኩል የናቴን ሀብት ካገኘ ወይም ብሎ ከቤቲ ጋር ሰጣ ገባ ውስጥ ገብቷል ማለት ነው። በዚህ መሀልም እንግዲህ በህይወት ሲያስፈራራት ስለሰማ ቤቢ በመሀል ከናቲ ጋር ተጣልቷል ማለት ነው። ይሄ ራሱ እንግዲህ ሌላው ውጥረት ነው የሚሆነው። ህይወት ይሄ እንዲሆን አትፈልግም። ቤቢ ደግሞ ህይወት እንድትነካበትና ህይወትን ማንም በክፉ እንዲያይበት ስለማይፈልግ ከናቲ ጋር ግጭት ውስጥ ገብቷል ማለት ነው። ምናልባትም እንግዲህ የናቲና የቤቢን ጥልና ወይም ደግሞ ሌላ ችግር ውስጥ መግባታቸውን ህይወት ከሰማች ሌላ ጣጣና ሌላ ችግር ሊፈጠር ይችላል ማለት ነው። በዚህ መሀል እንግዲህ የቤቢ እናትም ቤቢን ከዚህ ችግርና ከነዚህ ከነ ህይወት መራቅ እንዳለበት ደጋግሞ ቢነግሩትም እሱ ግን ለጊዜው የእናቱን አፍ ከህይወት ላይ ዞር ለማድረግ ብሎ ከህይወት ቢርቅም እሳቸው ግን አሁን ድረስ ሊፋቱትና መቼም ቢሆን እሷ አጠገብ እንዳትደርስ እያሉ መጨቃጨቃቸውን አላቆሙም ማለት ነው። አሁን ላይ የቤቢ ህይወት በጣም ሀዘንና ስቃይ የበዛበት ሆኗል ማለት ነው። እንግዲህ የቤቢ እናት ያሰቡት የነበረው ከህይወት ከለየውት ወይም ከሷ ከራቀ ተረጋግቶ ስራ ይሰራል ህይወቱንም እንዳዲስ ይጀምራል ብለው ቢያስቡም ጭራሽ ቤቢ ህይወት ራሱ አስጠልታው ራሱን ጥሎና ስራውንም አቁሞ ስለሷ ማሰብና መተከዝን ብቻ ተያይዞታል ማለት ነው። እናትየው መቼም ይሄንን ነገር ሊያስቆሙ ወይም ደግሞ እሱን ከሷ ሊለዩ እንደማይችሉ በፍጹም አልገባቸውም ማለት ነው። ላንቺ ብዬ ከሷ እራኩኝ እንጂ ህይወቴን እንዳዲስ ወይም ደግሞ ያለሷ ደስተኛ እሆናለሁኝ ብዬ አይደለም ብሎ ቢነግራቸውም እሳቸው ግን ከሷ ጋር በፍጹም ላይክ አልፈልግም ብለው ቁርጥ አድርገው ውሳኔዋቸውን አሰምተውታል ማለት ነው።
ሌላው ተመስገን ነው። ተመስገን እንግዲህ የትሁት ነገር መቼም እንደማይቆርጥለትና እሷን በተደጋጋሚ ይቅርታ ለማለት እንደማይቦዝን እሷን እስካላገኘ ድረስ ህይወቱን በሙሉ ከኋላዋ እንደሚከተላት ደጋግሞ እየተናገረና በተግባርም እያሳየ ነው ያለው ማለት ነው። ናቲና ተመስገን እንግዲህ ትልቅ ሰጣ ገባ ውስጥም እየገቡና እየተፎካከሩ ነው ያሉት። ትሁት በበኩሏ ናቲን በሌላ ነገር ስለተጠመደች ችላ ብለዋለች። ስለዚህ ይሄንን አጋጣሚ ደግሞ ተመስገን ለመጠቀምና ናቲንም ዝቅ ለማድረግ እያሰበና የበላይነትን ለመውሰድ እየጣረ ነው ያለው። ናቲም በበኩሉ ከትሁት ጋር ባገኘው አጋጣሚ ቢጨቃጨቅም በፍጹም ደግሞ ስለ ፍቅራቸውና ስለ ወደፊታቸው ሊያወሩና ሊግባቡ አልቻሉም ማለት ነው። ትሁት አሁን ላይ የአጎቷን ነገር ለማስተካከል ናቲን ችላ ብለዋለች ማለት ነው። በዚህ መሃል ደግሞ ናቲ የሷ ነገር ግራ እየገባውና ተመስገንም ነገር እያሰቃየውና ውስጡን እያብሰለሰለ ነው ያለው ማለት ነው። በተደጋጋሚ እንግዲህ ትሁትን ይሄን ሰውዬ እዚህ ቤት እንዳይመጣና ወይም ደግሞ እንዳየው አልፈልግም ቢል ተመስገን ደግሞ በነሱ ቃላትና በሱ ዛቻ የሚመለስ ወይም የሚቆም ስላልሆነ ከዛ ቤት ከትሁት አጎት ቤት ማንም ሊያስቀረው አልቻለም ማለት ነው። እንግዲህ ሽማግሌም እልካለሁ እያለ ናቲን እያስፈራራውና ትሁትንም በይቅርታ ጠዋትና ማታ እየጨቀጨቃት ነው። እሷ ግን መቼም ካንተ ጋር ልሆን አልችልም፣ እባክህን ተወኝ፣ ከወደድከኝና እኔ ይቅርታ እንዳደርግልህ ከፈለግ ከኔ በመራቅ ብቻ ካሰኝ ብትለውም ይሄንን በፍጹም አላደርግም፣ ለሰራውት ነገር በሙሉ እክስሻለሁ፣ ግን ደግሞ አንቺን በመተው ሳይሆን አንቺን በማግኘት ነው እያላት ነው ያለው ማለት ነው። ናቲም እንግዲህ የተመስገን ነገር በጣም አስፈርቶታል ማለት ነው። ምክንያቱም ከዛ ቤት አያጣውም፣ ምንጊዜም ከትሁት ስርም አያጣውም። ስለዚህ ይሄ ነገር ምናልባት ወደፊት ሊያሰጋኝና ትልቅ ችግር ውስጥ ሊጨምረኝ ይችላል ብሎ ስላሰበ አሁን ላይ ናቲ የተመስገን ነገር በጣም አስግቶታል ማለት ነው። ትሁትንም እንግዲህ ተመስገን ከኔ ውጪ ማንንም እንደማታገባና አንተን ብታገባህ እራሱ አንተን ፈታ ወደኔ እንደምትመጣ እርግጠኛ ነኝ ብሎ ናቲን ግራ አጋብቶታል ማለት ነው። ናቲም ተመስገን ይሄንን ያለበት ምክንያት ምንድነው ወይም ደግሞ በምን ተማምኖ ነው ብሎ ራሱን እያስጨነቀና በጣም ችግር ውስጥም እየጨመረ ነው ያለው ማለት ነው። ትሁት ግን መቼም ቢሆን እሱን እንደማታገባ ደጋግማ ለተመስገን ብትነግረውም እሱ ግን በፍጹም ሊፋታት አልቻለም ማለት ነው። እንግዲህ ናቲንም ለመፈተን ብላ ሌላ ጣጣ ውስጥ ልትጨምረው አስባለች ማለት ነው ትሁት። ምክንያቱም ሳታስብና ሳትገነዘብ ተመስገን ሽማግሌ ሊልክ ስለሆነ አንተ ቀድመህ መላክ አለብህ። ቤተሰቦቼ እንግዲህ እሺ ካሉ እኔ የራሴን ውሳኔ እንጂ የነሱን ውሳኔ አላቅም ብላ ትሁት እንግዲህ ናቲን ስቃይ ውስጥ ጨምራዋለች ማለት ነው። እንግዲህ ይሄንንም ያደረገችው እንግዲህ ናቲ ሽማግሌ ልኮ እኔን ለማግባት ዝግጁ ነው ወይስ አይደለም የሚለውን ነገር ለመገንዘብ ነው ማለት ነው። ለምን ይሄንን እንዳደረገች ራሱ ግራ ቢገባትም ግን ደግሞ አጎቷ ትክክል እንዳላደረገችና ወይም ደግሞ ሁለቱ ሌላ ችግር ውስጥ ሊገቡ እንደሚችሉ እየነገራት ነበረ ማለት ነው። እንግዲህ ተመስገን ለናቲ እያሳየው ያለው እርግጠኛነትና ሽማግሌ እልካለሁ የሚለው ነገር ናቲን በጣም እየረበሸው ስለሆነ ናቲ እንግዲህ ተመስገንንም ለማጥቃት በጨለማ ከኋላ እየተከተለውና ስለት ይዞ እየተከተለው ነበረ። ይሄ ደግሞ ምናልባትም እንግዲህ በትሁትና በናቲ መካከል ትልቅ ክፍተት ሊፈጥር ይችላል ማለት ነው። ትሁት ምንጊዜም ቢሆን መጥፎ ነገር እንዲከሰት ስለማትፈልግ ተመስገን ምናልባት ቢበድላትና ክፉ ነገር ቢያደርግባት ራሱ አደጋ እንዲደርስበት ስለማትፈልግ አሁን ላይ እንግዲህ ምናልባትም ናቲ ተሳክቶለት አደጋ ካደረሰበት ትልቅ ችግር ሊፈጠር ይችላል ማለት ነው። ናቲ በጣም ስሜታዊ ሆኗል። ይሄ ስሜታዊነቱ ደግሞ ሌላ ችግር ውስጥ ከጨመረው ትሁቴን ሊያሳጣው ይችላል ማለት ነው። ሌላው የትሁት አጎት እንግዲህ ትሁት በቀላሉ ልትፋታው ወይም ደግሞ የጀመረችውን ነገር ካልጨረሰች በተቀረ አርፋ እንደማትቀመጥ ስለገባው ነገሩን ወደ ማመንና እሱም ወደ እሷ መንገድ እየመጣ ነው ያለው ማለት ነው። እንግዲህ በተደጋጋሚ ሚስቱ እንዳለችና በህይወት እንዳለች ብትነግረውም አላምን ያለው የትሁት አጎት ዛሬ ላይ እንግዲህ በህይወት እንዳለች ሙሉ በሙሉ ባያምንም ግን ደግሞ ፍለጋ ወጥቶ ነበረ ማለት ነው። ምክንያቱም እስከ ዛሬ ድረስ በህይወት እያለች እኔን አለማግኘት በፍጹም
አትችልም ላለው ምክንያት በቂ መልስ አግኝቶ ነበረ። አደጋው ከደረሰባት በኋላ ምንም እንደማታስታውስና የበፊት ማንነቷን እንደማታቅ ስትነግረው ነገሩን ወደ ማመንና ወይም ደግሞ በህይወት አለች ብሎ ወደ ማሰቡ እየመጣ ያለ ይመስላል። ግን ደግሞ ከሰውየው ጋር የተቀጣጠረችው እሁድ ስለነበረ እሱ ደግሞ ዛሬ ካልሄድን ብሎ ሄዶ ፈልገው አተው መጥተዋል። ይሄ ደግሞ ምናልባትም በህይወት የለችም ደግሞ ወሬ ነው ብሎ እንዲያምን ሊያደርገው ይችላል ማለት ነው። ትሁት ቀጠሮዋ እሁድ ስለሆነ እሁድ መሄድ አለብን ብትለውም እሱ ግን አሻፈረኝ ብሎ ዛሬውኑ አሁኑኑ ካልወሰድሽኝ ብሎ ወዳለችበት አካባቢ ይዛው ሄዳ ምንም ሳያገኙ መተዋል ማለት ነው። እንግዲህ ምናልባትም አሁን ላይ የትሁት አጎት በህይወት እንዳለችና ምናልባትም ትሁት ደግሞ ያለ ምክንያትና ያለ በቂ ማስረጃ እንደዚህ ልትሆን አትችልም ብሎ ስላመነ ሚስቱ በህይወት እንዳለች እርግጠኛ ባይሆንም መጨረሻውን ለማየትና በህይወት መኖርና አለመኖሯን ለማረጋገጥ ከትሁት ጋር ለመተባበር ያቀደ ነው የሚመስለው። ግን ደግሞ አሁንም በመሃል ትሁት ሀሳቡን እንድትተወውና እያደረገች ያለችው ነገር እየረበሸው እንደሆነ ደጋግሞ ቢነግራትም እሷ ግን አንተ ተው፣ እኔ ግን እስከ መጨረሻው ድረስ ሁሉንም ነገር አረጋግጣለሁኝ እያለች ነው ያለችው ማለት ነው። ምናልባት ከተሳካላት እንግዲህ ትሁት ያጎቷ ሚስት በህይወት እንዳለ ሰውየው በቀጠሮ ሰዓት ተገኝቶ እርግጠኛ ከሆነና ካሳያቸው የትሁት አጎትም እስካሁን ድረስ ትሁቴን ሲናገራትና ላደረጋት ነገር በሙሉ ይቅርታ ሊጠይቃት ይችላል ማለት ነው።